ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ለተሰኞ ታህሳስ 6 2018 የናሆ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው ነው። ከዜናዎቹ ጋር አብሬያችሁ ሰናይት ንጉሴ ቆይታ አደርጋለሁ። መልካም ጊዜ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ አስታወቀ። በኢትዮጵያ በዲጂታል ማጭበርበር በ1.3 ቢሊዮን ብር ኪሳራ መድረሱን የሳይበር ጥቃት ሙከራዎችን በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ አመላክቷል። ረቂቅ ስትራቴጂው እንደ አውሮፓ አቆጣጠር በ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውሉ እንዲሁም እንደ አውሮፓ አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች 1.3 ቢሊዮን ኪሳራ ማስተናገዱን በስትራቴጂክ ሰነዱ ተገልጿል። በዚህ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውን ጠቅሶ ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ብሔራዊ ባንክ መግለጹን ሪፖርተር ዘግቧል። የፌዴራል ጠቅላይ አቃቤ ሕግ በክልሉ ላይ ባለመኖሩ ለስራው ማነቆ እንደሆነበት ተገለጸ። ይህ የተገለጸው በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ በጋምቤላ የመስክ ምልከታ ባደረገበትና የክልሉ የጸጥታ ተቋማት አገልግሎት አሰጣጥ እየተሻሻለ መምጣቱን በገለጸበት ወቅት ነው። ቋሚ ኮሚቴው በክልሉ የመስክ ምልከታ ባደረገበት ወቅት የጋምቤላ ፖሊስ ኮሚሽነር ኡጉላ ኡዱሉ የጸጥታ አካላት ስራዎችና ተናቦ እየሰሩ መሆናቸውንም ተናግረዋል። ይሁንና ከደቡብ ሱዳን አካባቢ የሚመጡት ድንበር ተሻጋሪ ስደተኞች ድንበር አካባቢ ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የጸጥታ ስጋት ሊሆን ስለሚችል የጉዳዩን አሳሳቢነት ቋሚ ኮሚቴው ለሚመለከታቸው የፌዴራል ተቋማት እንዲያሳውቅ ኮሚሽነሩ ጠይቀዋል። በቤንሻንጉል ጉሙዝ ክልል የተራዘመ ክስ እስራት መኖሩን በፖሊስ ጣቢያዎች የምግብ በጀትና የሕክምና አገልግሎት አለመኖሩን ኢሰመኮ አመለከተ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቤንሻንጉል ጉሙዝ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታን በተመለከተ ከክልሉ ርዕሰ መስተዳድርና ሌሎች የስራ ኃላፊዎች ጋር በአሶሳ ከተማ ውይይት ማካሄዱን ገልጿል። ኮሚሽኑ በክልሉ የተራዘመ የቅድመ ክስ እስራት መኖሩ፣ የዋስትና መብት በወቅቱ አለመተግበሩ፣ የፍትሐ ብሔር ጉዳይ ተከራካሪዎች ማሰር፣ ፖሊስ ጣቢያዎች የምግብ በጀትና የሕክምና አገልግሎት አለመኖሩ፣ የታራሚ ክፍሎች መጨናነቅ፣ በቂ ውሃ የህክምና ባለሙያና መድኃኒት አቅርቦት አለመኖሩ ታራሚዎችን ከጸጥታ ውጪ በእስራት መጠን አይነትና እድሜ ላይ ለይቶ ለመመደብ በቂ ትኩረትና እርምት የሚፈልጉ ጉዳዮች መሆናቸውን አስገንዝበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን የሚከፈልበት ጎልደን ካርድ የተሰኘ የጉዞ ማለፊያ ፍቃድ ቪዛ ይፋ አድርገዋል። ጎልደን ካርድ ቪዛ ወደ አሜሪካ ለመሄድ ቢያንስ $1 ሚሊዮን ወይንም 156 ሚሊዮን ብር በላይ መክፈል የሚችሉ የውጭ ሀገር ዜጎችን ብቻ የሚሰጥ ነው ተብሏል። የዚህ ቪዛ አመልካቾች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15000 ወይንም 2.3 ሚሊዮን ብር በላይ መክፈል ይጠበቅባቸዋል። በሌላ በኩል አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ የወዳጆች ሀገራት ጎብኚዎች የ5 ዓመት ማህበራዊ ሚዲያ ታሪካቸው እንዲያሳዩ ለመጠየቅ ማቀዷንም ትራምፕ ገልጸዋል። ሀገሪቱ የማህበራዊ ሚዲያ እንቅስቃሴያቸውን፣ የኢሜይል አካውንታቸውና የቤተሰብ ታሪካቸውን ለመጠየቅ አቅዳለች ነው የተባለው። ባለፉት 5 ዓመታት የተጠቀሙትን የስልክ ቁጥር፣ ባለፉት 10 ዓመታት የተጠቀሟቸውን የኢሜይል አድራሻቸውን እንዲያሳውቁ ይጠበቃል። ያለ ቪዛ ወደ አሜሪካ መግባት የሚችሉ የአሜሪካ ወዳጅ ሀገራት መንገደኞች 42 ሲሆኑ እንግሊዝ፣ ጀርመን፣ ኳታር፣ እስራኤል፣ ጃፓን ይገኙበታል። በቪዛ ወደ አሜሪካ የሚመጡ ሰዎች ላይ የማህበራዊ ሚዲያ መረጃዎችን እንዲያቀርቡ መደረግ መጀመሩም ይታወሳል። በመጨረሻ በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተ የጅምላ ተኩስ ቢያንስ 15 ሰዎች ተገደሉ። በቦንዲ የባህር ዳርቻ ላይ 2 ታጣቂዎች የአይሁድ ፌስቲቫል ላይ ጥቃት ፈጽመው ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲሉ የአውስትራሊያ ባለስልጣናት ገልጸዋል። ጠቅላይ ሚኒስትር አንቶኒ አልባኔዝ የተፈጸመው አውዳሚ የጅምላ ተኩስ የሽብር ድርጊት በማለት አውግዘውታል። ሃኑጋ የመጀመሪያ ቀን በአይሁዳውያን አውስትራሊያን ላይ ያነጣጠረ ጥቃት ነው ብለዋል። 15 ሟቾች እድሜያቸው ከ10 እስከ 87 መሆኑ ይፋ ያደረገው ፖሊስ ጥቃቱ የተፈጸመው የአይሁዳውያንን የአውካን በዓል ለማክበር ዝግጅት በሚያደርጉበት ወቅት እንደሆነ አረጋግጠዋል። ጥቃቱን የፈጸሙት 2 ታጣቂዎች አባትና ልጅ ሲሆኑ አባት ጥቃቱን በከፈተበት ቦታ ህይወቱ አልፏል። የ24 ዓመቱ ወጣት በአስጊ ሁኔታ በሆስፒታል ውስጥ ይገኛል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአውስትራሊያ አቻቸው ፔኒ ዋንግ ጋር ዛሬ ሰኞ በስልክ በጥቃቱ ዙሪያ መወያየታቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒኮት በሰጡት መግለጫ አስታውቀዋል። በመግለጫው የዩናይትድ ስቴትስ አስከፊውን የሽብር ጥቃት አጥብቆ ታውግዛለች ብለዋል። በዓለም ዙሪያ ያሉ አይሁዶች ዛሬ ምሽት የሃኑካ ሻማዎችን ሲያበሩ በጨለማ ላይ የተቀናጁትን የብርሃን ድልና የአይሁዶችን ጭቆናን ለመቋቋም የረጅም ጊዜ ታሪክን ያወሳል ሲል በመግለጫው ተገልጿል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከዥዋዥዌው ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ፣ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ፣ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ፣ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። የሰዓቱን ዜና የተከታተላችሁት ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ ያብሬያችሁ ቆይታ አደረግኩ። መልካም ቀን።